እዚህ ሆኜ ደግሞ ለብሩክም ጸሎት እያደረኩለት ነው። ስንቱን አለፉት ሲፈራረቁብን ሐዘን ከደስታ ያያለ። እንዴት ነሽ? ሰላም ነው? ወይ ልጅ ምንድነው ግን እንደዚህ ድምፅሽን አጥፍተሽ የት ሆነሽ ነው? ጨነቅሽ ምን ያህል እንደሚጨነቅ አየሽ? ግን ቤተሰብ ማዘርሽን ትተሽ እንዴት ነው? ጥሩ ስሜት ላይ ስላልነበርኩ በቃ ጥፊ ነው ያለኝ እዛው ሆኜና ለውበትም ቦታ በጣም ደስ የሚል ቦታ ነው። ወደ እግዚአብሔር አስጠግጬ በሽታዬም ያው እየዳነልኝ ነው። ለብሩክም እዚህ ሆኜ እየጸለይኩ ነው እና ወደ ነበርኩበት እመለሳለሁ። ዳኒም ብሩክም ሃይሚም ወደ ነበራችሁበት እንድትመለሱ አደረጋችሁልኝ ነገር በሙላ ደግሞ አመሰግናለሁ። ሰላም ወድ ቻናላችን የኤምኬ ፋሚሊ ቤተሰቦች እንዴት ናችሁ? ወይስ የኛ ቤተሰብ ልበል? ቤተሰቦቻችን እንዴት ናችሁ? ሁሉ አማን አለን ይመስገን፣ ሰላም ነን። ደስ በሚል ፕሮግራም ነው የመጣ ነው። እስቲ ደስ የሚለውን ፕሮግራም እስቲ ነገራችሁ። ዛሬ በጣም ደስ የሚል ነው ፕሮግራሙ። ዳናይት ተገኝታለች። ባጭሩ ስነግራችሁ ዳናይት ተገኝታለች። ጓደኛዋ እየመጣች ነው። ያለችበትን ቦታ ለጠቁመን በጣም ደስ ያለኝ ነገር ግን ቢኖር ጓደኛዋ እንዴት እስከዛሬ አለመናገሯ በጣም ይከብዳልኝና ደብቃ እስካሁን ድረስ አቆይታው በቃ የመጨረሻ ውሳኔ ልትደርስ ነው ልትነግረን የመጣችውና ጀስትኛም ልትነግረን እንግዲህ ያሰበችው አሁን ነው። ከናንተ ፊት ነው ልትነግረን ያሰበችው። ቀጥታ ሄደን እንግዲህ ዳናይትን ሰርፕራይዝ ነው የምናደርጋት አይደለ? ያለችበት ቦታ እዛው በመሄድ ነው ልናገኛት ያሰብነው። ባይሷም ትመጣለች። እሷ ነው የነገረችን ያለችበትን ቦታ። ያው ቦታውን አንናገርም። ቦታው መጨረሻውን እናንተ ራሳችሁ አብራችሁ ከኛ ጋር ታዩታላችሁ። ያለችበትን ቦታ የሚገርም ራሱ ገርሙናል። እኔ ራሱ አላመንኩምና እንደዚህ አይነት ቦታ ትሄዳለች ብዬ ከነም አልጠበቅኩ። ለምን እኔ ማስበው ኢማጂን ከብሩክ ጋር ስለሆነ በቃ ብሩክ ጋር ወይ ሃይሚ ጋር ሄዳለች ብዬ ነው በጣም የተጨነቅ ነው ሁላችንም። ለምን ብሩክን በጣም እንደምታፈቅረው እንደምትወደው ስለምናቅ በቃ እሱ ልታገኘው በቃ ቆርጣ ተነስታ ሄዳ ነው ብዬ ነው እንደዛ ነው የደመደምነው። ብቻ ደስ ብሎናል። እንኳን ደስ አላችሁ በሉ። አዎ። ስለዚህ ህዊዬ መጣች ነው። ህዊን እናገኛታለን። አራችሁ ያው ካሜራ አስተያዘረ። አዎ መጣች። ቲቪ ዋው ቲቪ የኔ መልካም ሰው አለሽ እናቴ ሁሉ በጣም ስንጠብቅሽ ነበረ። እኔና ትንሽ መሀላችን ባይዘዊ ካሜራ አለ ነገር ያበሰረችን ልጅ ካሜራ አለ። ይሄው ካሜራ ተደቅኖ ናይትን መገኘቷን ያለችበትን ቦታ እንደው መላእክት ነው የሆነችው መላእክት። ምክንያቱም ተጨንቀን በነበረን ቪዲዮ አይታችሁታል። አንዴ በሞተር አንዴ በሩጫ አንዴ አሁን ግን እንዴት ልበላችሁ ብቻ ከሷ አፍ እንስማው። እንደዚህ ቦታ አየናትና አይተናታል ዳናይትን ብላ ስትነግረን እረፍ ነው ያልነው። ቤተሰብ ማርፏል። ዛሬ ደግሞ እሷን የቀጠርንበት ምክንያት ምንድነው? እሷ ያለችበት ቦታ ትወስደናለች አይደል? ወስዳችኋለሁ እና የት እንዳለች ግን እኛ መናገር አንፈልግም። ምክንያቱም ብታዩት ይሻላል። እናንተ ብታዩት ይሻላል። ምክንያቱም አሁን ከነገርናችሁ እስከ መጨረሻው ቪዲዮውን ላታዩት ነው። ስለዚህ ቪዲዮውን እስከ መጨረሻው እዩት፣ ከኛ ጋር አብራችሁን ቆዩ። ቪዲዮ እስከሚያልቅ ድረስ መውጣት አይቻልም። ዛሬ ከኛ ጋር ናችሁ። በእርግጠኝነት በዚህ ቪዲዮ ትደሰቱበታላችሁ። ፈታ ዘና ያበላችሁበት የምትወጡበት ቪዲዮ ነው እና እንዳትወጡ ላይክ እያደረጋችሁ እንቀጥላለን ማለት ነው። ዳኒ ሄደችበትን ቦታ ለማንም እንዳትናገሪ ብለኝ ነበረና ያው እነሱ በጣም እያስጨነቁኝ ስለነበረ በሰዓቱ ያው ነግሬያቸዋለሁ እና እዛ ይቻት በቃ በጣም ደስ ብሎኛል። አልጠበቅኩኝም ነበረ እዛ ትሄዳለች ብዬ። ዳናይትን እኔ የነበርኩበት ገዳም ያለውበት ገዳም ነው እሷን የሚያዩት
እና ሳያት በቃ ማመን አቃተኝ ማለት ነው። ወደዚህ ትመጣለች ምናምን ብዬ ከና አላሰብኩኝም። እኔም እዛ ለመጠመቅ ላቆየሁኝ በቃ በአጋጣሚ ነው ከየት ሰው ብቻ ስመጣ ቁጭ ብላ አየዋት። በቃ የሌለ በቃ እንዴት ልበላችሁ መጀመሪያ ላይ ጠፍታ ነበረ ምናምን ስላሉኝ እኔ ያለሁበት ገዳም ትመጣለች ብዬ ከና አላሰብኩኝም ነበርና በቃ ሳያት በጣም ነበረ ደስ ያለኝ። እውነት ነው የምላችሁ። ሁለት ቀን እስኪጣራ ምናምን ተብለን ልጅቷን የገባችሁበት አውጣት ተብለን እንግዲህ እሱ እስኪጣራ አንድ ሁለት ቀን ታስረን ነበር። ግን ያው ቤተሰቦቿ ከነሱ ጋር ምንም ግንኙነት የላትም ጓደኞቿ ናቸው ምናምን ብለው ነው እነሱ ነው ያስወጡን። እዛ ያለንበት ገዳም ሄደን ቤተሰቦቿን እናገናኛለን። ያሉትን ነገሮች እንግዲህ ከኛ ጋር አብራችሁ ቆዩ። እንትን ያኔ መሄድ ስለማልችል ቦታውን ልጠቁማችሁና እናንተ ትሄዱ ይሻላል። ስለዚህ እንሂድ ከዛ ወዳለችበት ቦታ እንሂድ። እዚህ ቤተክርስቲያን ነው ዞር ዞር ብለን እዚህ ያረች ነው። ምክንያቱም ነፂ አንተ እሷ ትሆን የለበናት ራሷ ነች ማርያም ነው እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ዳናይት እንዴት ነሽ? ሰላም ነው? ኢየሱስ ሰላም ነው? ምን ሆነሽ ነው? ነይ ወይኔ በኢየሱስ ምነው እናቴ ምን አረግንሽ? እኛን እንኳን ቢሆን ሽራት ታረጊንም የሆነ ነገር ምንድን ነው አንቺ ቤተሰብ እንደዚህ ማስከፋት ነው አይደል? ኧረ እግዚአብሔር በስመ አብ ወልድ ደህና ነሽ? ትንሽ እንኳን ማስተዋል ማሰብ ምናምን ልቤ ደስ አለ። ምን ሆነሽ ነው? ቆይ ምን ደህና ነሽ? እኛን እኮ አስጨነቅሽን እኮ። አሁን ምን ሆነሽ ነው ዳናይት እንደዚህ ጥፍት ያልሽው? እኛ ከሳምንት በላይ አንቺን ስንፈልግ እንዴ እንደዚህ ይደረጋል? ያልፈለግንሽ ቦታ እንዴት መጣችሁ እዚህ? እኛማ ባለፈው ጓደኛሽ እንደዚህ ቤተክርስቲያን አይቻታለሁ ስትለን እኮ ነው ስንትና ስንት ኪሎ ሜትር አቋርጠን የመጣነው። እዚህ ምን መጠመቅ ምናምን ጀመርሽ ነው? አዎ ትንሽ ራሴን ነው። ነሽ እዚህ ቁጭ በይ። ነፂ እኮ አይቻታለሁ ምናምን ብላ እኮ ነው። ተነሽ ቆይ ተቀመጥ። አይዞሽ ወይኔ በስመ አብ አንቺ ያልፈለግንሽ ቦታ የለም። ያልፈለግንሽ ቦታ ኧረ በግዝ አንተ ተሻለሽ በስማምሽ ያው እንደነሽ ደህና ነሽ? ኧረ ተሽሎኝ ሸፈንፈን ብለሽ እኮ ሌላ ሰው መስለሻል ጭራሽ። ቤተክርስቲያን ስትገቢ አማረብሽ ደግሞ ቤተክርስቲያን ስትገቢ እግዚአብሔር እያገዘ። ኧረ በግዝ አንቺ ማዘርና ፋዘር እንደዛ ተጨንቀዋል። ለምንድን ነው የማትናገሪው? ለምን ሳትናገሪ ገባሽ? ቢያንስ ስልክሽን ክፍት አታረጊም? ቢያንስ እንደዚህ ሰው ይጨነቃል ስለፈለኩ ነው እኮ። እና ራስ ማረጋጋት ተደጥፍት ብሎ ነው እንዴ እንደዚህ ጠፍተሽ ይሆናል? ያለችን ነገር ግን እሷ ባትኖር አሁን እኮ በቃኛ የትም እዚህ ቤተክርስቲያን በለም ደሙ እንዴት እንዳልመጣልን የምትል ቤተክርስቲያን በፍጹም እኔ ተገቢያለሽ ብዬ እኔ በቃ በፍጹም አሰብኩ። ሲጠፋ ቤተክርስቲያን እኔም እንዳሰብኩት ታውቃለህ ደው እኔ ያሰብኩት የት እንደሽን ታውቃለሽ በቃ ብሩክ ጋር ሄዳ ነው ብዬ ለምን በቃ ያለው ነገር የተፈጠረብሽ ኬዝ በዛ ነገር ስለሆነ በቃ ግዴታ ብሩክን ፍለጋ ሃይሚን ፍለጋ ነው በቃ እዛ ነው የሄደችው ብዬ ነው እኔ በቃ በጣም ተስፋ የቆረጥኩት። እንዴ እጅሽ ደህና ነው አሁን? ስብራቱ አልተውም? ደህና ነው። ጸበል ምናምን እያረክሽበት ነው? አዎ ደህና ነው። ወይኔ ቆየሽ አንቺ አንድ ሳምንት እዚህ ምግብ ምናምንስ እንዴት ነው? አለ ያው አለ። ኧረ ግን በጣም ጨካኝ ነሽ። በስመ አብ ቤተሰብ እዛ ጋር ሰፈር ውስጥ እንዳለ እያሉ እንዴ አፋልጉኝ ተለጥፏል እኮ አፋልጉኝ ተለጥፏል። ፎቶዎች
ፖሉ ላይ እኮ ተለጥፏል፣ በየቦታው ተለጥፏል እኮ አፋልጉኝ ተብሎ በየምኑ በየሜዳው እንዴ በስመ አብ። እናትሽ አባትሽ ሁሉም ተጨንቀዋል። ሌላው ነገር ነው። አሁን በእናትሽ ወይ ደውይላችሁና ለቤተሰብ ማሳወቅ አለብሽ። እንዴት እንደዚህ ጠፍተሽ ድምጽሽን አጥፍተሽ እንዴት ነው ቤተክርስቲያን ቁጭ የምትይው? ደውይላችሁ። በጣም ቤተሰብ እንዴት ተጨነቀ ብታቂ። ጠራ ይኸውልሽ ለማዘር ነው የምንደውለው። እንትን ቢያትሽ ያለው በጣም ተጨንቋል። እሺ ሄሎ፣ አቤት። ሰላም ነው? እግዚአብሔር ይመስገን። ይሄው እኮ ዳናይትን አግኝተናታል። የምራችሁ ነው? አዎ ዳናይትን አግኝተናታል። እስኪ አጠገቤ ነው ያለችው። ታውራሽ አውሪያትኝ። ሄሎ እታባ ነች። ሄሎ ማይ ወይ ልጅ ምንድነው ግን እንደዚህ ድምፅሽን አጥፍተሽ የት ሆነሽ ነው? አይ ቤተክርስቲያን ነኝ እናቴ። እንዴ ምን ሆነሽ ነው ልጄ? አስጨነቅሽኝ እኮ ድምፅሽን አጥፍተሽ ጠፍተሽ እንደዚህ ምንድነው? የት ገዳም ነው ያለሽው? አትጨነቂ ደህና ነኝ። እሺ የት ገዳም ነው ያለሽው? የት ነሽ? አትጨነቂ በቃ ደህና ነኝ። ትንሽ ቆይቼ እመጣለሁ። እሺ ቢያንስ የት እንኳን እንዳለሽ ማወቅ አልችልም። እኔ በት ገዳም አውቀነዋልኝ። ችግር የለውም ሰሞኑን እንትን ትላለች። አሁን እኮ እንደዚሁ የት እንዳለች እናንተም ስለተጨነቃችሁ ብዬ ነው። እግዚአብሔር ይስጣችሁ ልጆቼ። በቃ ድምጻንም እንኳን በሰላም ሰማሁት። እመጣለሁ እናቴ። ትንሽ ቆይቼ አሁን ጸበል ገብቼ ነበረ። ጤናሽ ተስተካከለ? እጅሽ? አዎ ጸበል ምናምን እያደረኩ አታልቅሽ። እሺ በቃ እስከ መቼ ድረስ ነው የምትቆዩ? ቆይ ደህና ነኝ እመጣለሁ። ትንሽ ራሴን ማረጋጋት ስለፈለኩ ነው። እመጣለን እኛ። እኔ አሁን አልሄድም። ለምን? ትንሽ ቆይቼ ነው። ማዘር እንደዚህ ተጨንቃ ለምንድን ነው የማትሄጂው? ኧረ ልጄ በእናትሽ የሚሉሽን ስሚ አንቺ። ተይ ትንሽ ቆይቼ እመጣለሁ እናቴ። መምጣት አይቀርም። እስከ መቼ ነው ትንሽ የምትቆዩ? እሺ ቢያንስ እኔ ልምጣልሽ። የት ገዳም ነው ያለሽው? ችግር የለውም እመጣለሁ እናቴ። አትጨነቂ። አሁን ደህና ነኝ። አታስጨንቂያት ነገር ደህና ነኝ እኔ። እሺ በቃ እኔም ድምፅሽን ሰማሁት። በቃ አትጨነቂ። በቃ ችግር የለም። እኔ ለዛ ነው እንግዲህ ያሉትን ጭንቀት ስለማቅ ነው የደወልኩኝ። እሺ ልጄ እግዚአብሔር እኛም አፈላልገን ነው ጓደኛዋ ነች የጠቆመችን። አዎ በቃ አሁን ያለችበት እንደውም በጣም ሩቅ ነው ከከተማ ወጣ ይላልኝ። በቃ እሺ እንግዲህ አደራ እንደው አደራ። ደህና ነኝ እናቴ አትጨነቂ። እሺ በቃ እሺ እደውልላችኋለሁ። እሺ ቻው ደህና ዋሉ። አልቀሰሽ አታስለቅሻት አንቺ። በቃ እናቴ ደህና ነኝ አትጨነቂ። እሺ ቤተሰብ ምን ያህል ላንቺ እንደሚያስብ አይሽ አይደለ? እናት እንዴት ነው ልጇን ትታ እንዴት ነው አርፋ የምትቀመጠው? እንዴት እነዛ አስችሎሽ ነው አንቺ ሲጀምር ተሰማ ዘርሽን ትተሽ እንደዚህ ይደረጋል? ዳኒ እንደዛ አይደረግም። ማርያም እኛ ያለሽበትን ቦታ እኮ ጠልተህ ነው አይደለም፣ ቆንጆ ነው። አንቺ ለአንድ ሰው ብለሽ ይኸውልሽ ከዚህ በኋላ በቃ ለቤተሰብ ማስብ ለእናትሽም ለአባትሽም መጨነም ማሰብ አለብሽ። እነሱን ማስጨነቅ የለብሽም ማለት አንቺስ ቢሆን እንደዚህ መሆን አለብሽ? መሆን የለብሽም። ሐኪም ቤት እንዴት ነው ህመምሽ? እንዴት ነው ቆይ እዚህ ልትመጪ ይሻል? እስቲ ንገሪኝ። ማለት እንዴት ነው ጥሩ ስሜት ላይ ስላልነበርኩ በቃ ጥፊ ነው ያለኝ እዛ ሆኜና በአጋጣሚ ደግሞ እዛ ያወቅኩት ሰው ነበርና ወደ ገዳም ይዞኝ እንዲሄድ ጠየቅኩት። እዛ በቃ ለማንም ሳልነገር ስልኬን አጠፋሁት። ከራሴ ጋር ማውራት ስለፈለኩ ወደ ፈጣሪ መጠጋት ስለፈለኩ ሁሉንም ነገር ግፍ አድርጌ ትቼ መጣሁ። አይ መምጣትሽ ጥሩ ነው። ቤተክርስቲያን የተቀደሰ ቦታ ኮስመጪ ጥሩ ቦታ ስለሆነ ማንም እኛም አንቃወምሽም። ለምን በሰዓቱ ለምን መጣሽ? አሁን ጥፋትሽ አለመናገርሽ እንጂ አይደለም። ይሄ ያኛውን ይሄን የስብራትሽን ውሳኔ ስትወስኚ ብድግ ብለሽ ከመሬት ተነስተሽ ራስሽን ጎዳለሁ ብለሽ ነው እዚህ ደረጃ ላይ ደረስሽው። አሁን ደግሞ ከመሬት ተነስተሽ ደግሞ መጥፋት ለቤተሰብ ጭንቀት፣ ለኛም እዳ፣ እኛም ታስረን ነበረ። እኛም የማይሆን እዳ ውስጥ መዘዝ ውስጥ ገብተን ነበር በአንቺ ምክንያት። ልጅቷን ካስገባችሁበት አውጧት። ከእናንተ ጋር ነው ልጅቷ የምትኖረው የምትሰራው። ስለዚህ ልጅቷን አምጧት ብሎ ቤተሰብ እኛን አስጨነቀን። ለኛ ሳታስቢ
እንደዚህ አይነት ውሳኔ ጂ ማንንም ሰው ማውራትም አልፈለኩም። በቃ በጊዜ ከራሴ ጋር ነው ማውራት የፈለኩት። አሁን እሺ ሐሳብሽ ምንድነው? ከዚህ በኋላ ሐሳብሽ እንዴት ነው? ከዚህ በኋላ ቆየት ነው ወይስ እንዴት? አዎ ቆያለሁ። ትንሽ ቆይቼ እመለሳለሁ። ስንት ቀን? አንድ ሳምንት ብቀመጥ እመለሳለሁ። ከዛ በኋላ ለምን ትመጣለች? እኛ በቃ ይዘናት ይምጡና እኔ አሁን አልሄድም። እኛ ያለሽበትን ቦታ እንነግራቸዋለን። ከዛ እነሱ ይምጡ። እንግዲህ ቆይ እዚህ ሆነሽ እኮ አሁን እዚህ መቀመጥ የለብሽም። ያለብሽ ስብራት አለ፣ ምግብ ያስፈልግሻል። ያሉት ነገሮች በጣም ከባድ ነው አይደል እንዴ? መድኃኒት ያስፈልግ መድኃኒት ተሽ ነው እዚህ ያለሽው። ጠበል ምናምን ያደረኩበት ነው። አሁን ተሽሎኛል። ሲጀመር አጋጣሚ የተዋወቁት ሰው ነበርና እሺ እንደዚህ ብዬ ጉዳዩን ነገርኩት። ብር ሰጠኝና አንቺ ግን በጣም ትገርማለሽ። እኛ እያለ ሌላ ሰው መጠየቅሽ፣ እኛ እያለ ለኛ አታማክሪንም? ያሉትን ነገሮች ለኛ ብታወሪን እኛ ሲጀአረኛ በጣም አዝነንልሻል። ይገርማል። አረጋግና በጣም እንዲህ ማድረግ አልነበረብሽም። የምር ከኛም እንደዚህ መደበቅ የለብሽም። እኛ ላንቺ ብለናል ብዙ ነገር እኮ መስዋዕትነት ነው የከፈልነው። ስትሰበሪና ሐኪም ቤት ድረስ መተናል አይደል? ይሄ ሁሉ ነገር ስትሆኝ አንቺ ለአንድ ሰው ብለሽ እንደዚህ ብሩክ አሁን ምን ጠቀመሽ? እስኪ የምትተኝበት ፍራሽስ ሜዳ ላይ አዳራሽ አለና እሺ አዳራሽ ውስጥ ነው እንዴው እንዳለች እኮ ነው የመጣችው። እንደዚህ ይጠፋል እናትሽንም ልቀርበይ ይቅርታ ስለጠፋው ብለሽ ቤተሰብን ሄደሽ ጠይቂ። ከዛ በኋላ መመለስ ካለብሽ ተመልሰሽ ነው የምትመጪው እንጂ እኔ ጥዬሽ አልሄድም ዛሬ። ወይ ደግሞ አይ ነገ ከነገ ወዲያ እመጣለሁ ካልሽ ሂጂ ወደ ቤት ይቅርታ ብለሻቸው ከዛ ተመልሰሽ መምጣት እንጂ እንዴት ነው እንደዚህ ነው እንዴ? በእናትሽ እንደዛ አታርጊ። ዳናይት ያለችበት ደረጃ እንግዲህ እግዚአብሔር ይመስገን አግኝተናታል። ስንት መከራ በኋላ ከስንት እንግልት በኋላ እንግዲህ ያለችበትን ገዳም ነዋልኝ ቤተክርስቲያን ነበረች ለተወሰነ ጊዜያት አስጨንቃን ነበር። እናንተም ተጨንቃችኋል። በኮሜንት እየጻፋችሁ የነበራችሁትኝ ያየን ነበር። ልብ አድርገን ነው የምናመሰግነው። ጭንቀታችሁ ጭንቀታችን ሆኖ አብራችሁ ለተጨነቃችሁን የተከበራችሁ እንቁ ፋሚሊዎቻችን እንወዳችኋለን በጣም። ችበት ፈጣሪ ከእናንተ ጋር ይሁን። እንግዲህ ውድ ፋሚሊዎቻችን እኔ ደህና ነኝ። ይስታፈላልጉኝ ለኔ ተጨንቃችሁ እነሱንም ስላስጨነቃችሁ በዚህ ነው ያልተጨነቃላችሁ ብዬ አላሰብኩም ነበር። አሁን ያለሁበትን ቦታ በጣም ደስ የሚል ቦታ ነው። ሐኪም ቤቱ የሚልቅ ራሴን ወደ እግዚአብሔር አስጠግቼ በሽታዬም ያው እየዳነልኝ ነው እና ወደ ነበርኩበት እመለሳለሁ። መመለሴም አይቀርም። ከሐኪም ቤቱ ይልቅ ደግሞ ራሴን ወደ እግዚአብሔር አስጠግቼ ያው በሽታዬም እየዳንኩኝ ነው። ወደ ነበርኩበት ደግሞ እመለሳለሁ። አሁንም በጣም ደስ የሚል ቦታ ነው ያለሁት እና ለብሩክም እዚህ ሆኜ እየጸለይኩ ነው። ሁላችንም ወደ ልቦናችን እንድንመለስ ዳኒም፣ ብሩክም፣ ሃይሚም ወደ ነበራችሁበት እንድትመለሱ ብቻ ጸሎት እያደረኩ ነውና ወዳችኋለሁ። ላደረጋችሁልኝ ነገር በሙላ ደግሞ አመሰግናለሁ። እንግዲህ ያው እቺ ልጅ ስላገኘናት ደስ ብሎናል ከብሎታል። አሁን ፋሚሊም ቤተሰቦቹም ሁሉም ተረጋግተው ነው ያሉበት ሁኔታ ደስ ይላል። እኛም ከዚህ በኋላ እናርፋለን ብዬ ገምታለሁ ከጭንቀት ውስጥ ማለት ነው። ደስ ያላችሁ ኮሜንት ላይ በመገኘቷ ደስ ብሎናል እንኳን ደስ ያላችሁ ያላችሁ ሁላችሁም ማለት ነው ኮሜንት ላይ እንድትጽፉልን እንፈልጋለን። በይበልጥ ደግሞ ይሄን ዩቲዩብ ቻናል ላይክ እያደረጋችሁ ሰፖርት አድርጉት፣ ሰብስክራይብም አድርጉ። ብዙ ሰዎች ቪዲዮ እያያችሁ ሰብስክራይብ እንደማታደርጉ አይተናልና ሰብስክራይብ አድርጓቸው። በሚቀጥለው እንግዲህ ጥሩ ነገር ይገጥመናል ብዬ አስባለሁ። እዚሁ ነው መቆየት ፈልገው ነው ያልሽው? አትሄጂም? አሁን ከኛ ጋር እንውሰድሽ፣ ግድ የለሽም። ታይ ነው በቃ እንግዲህ ያው እሷን እዚሁ እንዳለች እዚሁ ጥለናት እንሄዳለን። ምንም ማድረግ አንችልም። እምቢ ብላናለች። በቃ እንሂድ። የልጅሽ ቸርነት ያንቺ ደግነት ባሪያሽን